የቡና ጥራትን ጣዕምን ብቻ በማወቅ የተለያዩ አይነት ሽታዎችን ወይም አንድ የቀምሰን ጥራትና የመጣበትን ኦሪጂን ማወቅ ምን ያህል አስቸጋሪ ነው ብዬ ብጠይቅ ከባለሙያ አንፃር የምትመልስልኝ አንድ የሥራ ባልደረባ እዚህ ጋር ትገኛለች። ከዛም ደግሞ ይህንን ብቻ አይደለም ስልጠና ተሰጥቶ ደግሞ ይህንን ክህሎት ማዳበር ደግሞ የሚቻልበትንም ተቋም አቋቁማለች። መጀመሪያ ዳጊ ቡና ስኪልስ አካዳሚ ስለጋበዝሽኝ በጣም አመሰግናለሁ። እንኳን ለማመጣችሁ። እኔ ጧት ስጀምር በቡና ነው። ቡና ካልጠጣ አብዛኛው ጓደኞቼ አያናግሩኝም። ለምን በጣም ግራምፒ ነህ ወይም ትቆጣለህ እባላለሁ። የቡና አይደል ተጽዕኖ ነው። እሺ እኔ ግን የምር አሁን ሰው አንዳንዴ የሆኑ ቪዲዮዎች አይቻለሁ። ሰው ይቀምስና ኦኬ ይሄ ቡና ከዚህ ነው ወይም ያሸትና ይሄ ቡና ይሄን ያህል ኳሊቲ ነው የማለት አቅምና ክህሎት አለ። ያ ነገር እንዴት ነው ውስጥ የመጣው ወይም እንዴት ነው የሚዳብረው? በጣም አመሰግናለሁ። ደስ ብሎኛል። አካዳሚያችንም ስለመጣችሁ ቀላል ረጅም ጊዜ ይሄን እናደርጋለን እያለን እያወራን ነበረ። ዳግማዊት እባላለሁ። አንደኛዋ መስራች ነኝ የቡና ስኪልስ አካዳሚ። ቡና ስኪልስ አካዳሚ እንዴት መጣ ወይም ለምን ቡና የሚለውን ትንሽ ስለ ራሴ ለመግለጽ፣ ቀደምት ኮፊ የሚባል የራሴ ካምፓኒ አለኝ። አንድ 5-6 ዓመት እየሆነኝ ነው ቡና ሴክተር ላይ እና ሴክተሩ ላይ ስንቆይ ያየነው ትልቅ ክፍተት አለ። አሁን አንተ እንደምትለው ሁሉም ሰው ቡና ጧት ተነስተህ ትጠጣለህ። በተለምዶ ደግሞ በባህልም እኛ ሁላችንም ባሪስታ ነን። ምክንያቱም ቡና ሲቆላ ነው ያደግነው። ቶና አቦል በረካ ሲባል ጎረቤት ሲጠራራ እና ደስ የሚል የቡና ካልቸራል ባህል አለን፣ ከኛም አልፎ ዓለምም የሚያደንቀው። ግን በዛ ሁሉ መሀል ላይ ግን የተማረ የሰው ኃይል ግን በጣም እጥረት አለ። ቡናውን በትክክለኛ በሚገባው ሳይንሳዊ የሆነውን አንደርስታንድ አድርጎ ምንድነው ቡና ያለው ጣዕም፣ ፕሮፋይሎቹ፣ ስሜት፣ የቡናን ስትቀምስ የሚነካኩት ስሜቶች ማን ናቸው፣ እንዴት እንድመጣ ቫራይቲ እንዴት ነው ልንለይ የምንችለው፣ አራቢካና ሮቡስታ መሀል ያለው ልዩነት ምንድነው፣ የኢትዮጵያን ቡና ደግሞ ከሌላው ቡና ለየት የሚያደርገው ምንድነው የሚለውን ለመማር የተማረ የሰው ኃይል በጣም ጥቂት ነው ኢትዮጵያ ላይ ያለው። አጌንስት ኢትዮጵያ የቡና አብቃይ ሀገር እንደመባሏ ብዙም ከአፍሪካ ከኡጋንዳ ቀጥሎ ትልቅ ኤክስፖርተርም ነን። ግን ኤክስፖርት የሚደረገውም ግሪን ነው። ቫሊዩ አድድ ላይ ፉል ቼኑ ላይ ያን ያህል አልተሰራበትም። ያ ደግሞ እንደኔና እንደ ፓርትነሬ ጀማሪ ለሆነ ሴክተር ቡናው ላይ ለመስራት በጣም ክፍተት እየፈጠረ መጣ። እውቀት አለመኖሩ ማለት ነው። ስፔሻሊ ወደ ካፌ ስራ ስትገባ በተለምዶ ባሪስታ ከጽዳት ተነስቶ እያደገ ከዛ ደግሞ ዌይተር ከዛ ቦይማን እያለ እያደገ ነው እንጂ የመጣው ትክክለኛ ስራዬ ብሎ ባሪስታን መማር ፈልጋለሁ ወይም ቡና ቀመሳን መማር ፈልጋለሁ ብሎ ቢመጣ በጣም ሊሚትድ የሆኑ ማስተማሪያ ቦታዎች ነበሩ። ብዙዎቹ ደግሞ ማስተማሪያ ቦታዎቹ ለኤክስፖርት ፐርፐዝ ኤክስፖርት ላይሰንስ ለማውጣት የግድ ካፐር ስለሚያስፈልግ ለእያንዳንዱ ካምፓኒ ቅምሻ ብቻ ነበር ትምህርቱ የነበረው። ካፒንጉን ብቻ ነበር። ካፒንግ ደግሞ ስንል ምንድነው? አንድን ቡና አንድን አረንጓዴ ቡና ቫሊዩን ማወቅ ማለት ነው። ካፒንግ ስኮር እንዲሰጠው ቫሊዩን ማወቅ ማለት ነው። እሱ ደግሞ ምንድነው? ተቀምሶ ይሄ ቡና የተለያየ አይነት አለው። አሁን ስነቀምስ ታየዋለህ፣ ፍራግራንሱን፣ አሮማውን፣ አሲዲቲው፣ ቦዲ፣ ከዛ ደግሞ ዩኒፎርሚቲ ሁሉ ካፕ አንድ አይነት ቴስት ከሌለው ዲፌክት ከወጣለት እሱ ደግሞ ካፑን ያወርደዋል። ቡናው ወረደ ማለት ነው። ስለዚህ እሱን ሁሉ ይሄንን ሁሉ ኮምፕሌክሲቲ አንደርስታንድ ለማድረግ መጀመሪያ ሰው ማወቅ አለበት። ኢንትሮዳክሽን ቱ መማር አለበት። ያ ደግሞ እኛ በተለምዶ እኔ እንዴት ነው የማስበው ዊ ቴክ ኢት ፎር ግራንትድ ኢትዮጵያዊ መሆናችን የቡና አብቃይ አገር በመሆናችን ሁሉም ሰው የሚያውቅ መስሎ ነው የሚሰማን አይደለም። ስለዚህ ሴክተሩ ላይ አልተሰራበትም። ስለዚህ የኛን ክፍተት እንዴት አድርገን እናጥብ ስንል ይሄንን አካዳሚ መመስረት እንዳለብን እንትን ብለን በዛ ነው የተነሳ ነው። እሺ ካፒንግ ሲባል እንግዲህ ያው የመቅመሱ ነው ወይንም ግሬድ የመስጠት ነው። ፕሮሰሱ ግን አንደኛ ምን ያህል ፕሮሰስ አለው፣ እንዴትስ ነው የሚሰራው የሚለውን ነገር ብታስረጅ። ካፒንግ ስንል መጀመሪያ ያው እኛም ቡና ላይ ስንመጣ አውቶሪቲ አለ፣ የኢትዮጵያ ቡናና ሻይ አውቶሪቲ። ቡናው መጀመሪያ ከፋርመሩ ተነስቶ ወይም ከአምራች ተነስቶ አዲስ አበባ እስኪገባ ድረስ የራሱ ፕሮሰስ አለው። በየክፍለ ሀገራቱ ላይ ራሱ ካፒንግ ስቴሽን አለ፣ መቅመሻ ቡና ቦርድ ማለት ነው። ቡናው ሲመጣ ዲስፓች ከመደረጉ በፊት ኢትካምቢ ዶዶላ ሊሆን ይችላል፣ አዋሳ ሊሆን ይችላል፣ ጊምቢ ሊሆን ይችላል። ቡናው በተመሳሳይ መንገድ ተቀምሶ ነው የመጣው። ምክንያቱም ሳምፕል ይላካል። መጀመሪያ ስትገዛ ቡና ሳምፕሉን እዚህ ታስቀምሳለህ፣ ስኮር ትይዛለህ። ከዚህ 72ም ሊሆን ይችላል፣ ስፔሻሊቲ ኮፈ ከሆነ ከ84ም በላይ ሊሆን ይችላል። እሱ መጥቶ እዚህ ካፕ ተደርጎ እንደገና ደግሞ ተስማምቻለሁ ይሄን ቡና ካቶ ቃላ ይሄን ቡና ልገዛ ነው ብለህ ስትል ደግሞ ተመልሶ እንደገና ይቀመሳል። እና ነምበርስ ይሄ ሲስተሙ ወይም የሚያልፈው ፓዝ ሲሚላር መሆን አለበት። ለዛ ደግሞ እውቀት ነው ማተር የሚያደርገው።
አሁንም አንድ ሰው ቡናን ቀምሻለሁ ብሎ ወይም ይሄን ቡና ግሬድ አድርጌያለሁ ብሎ በዛ ስኮር ሲያወጣ ሁሉ ቦታ ላይ ተመሳሳይ መሆን አለበት። ካለበለዚያ ቡና ይወርዳል። ጥሩ ቡና ለሀገራችን ጥሩ ኤክስፖርት ሊያስገባ የሚችል ቡና አንደኛው ትክክለኛ እውቀት የሌለው ሰው ካፕ ካደረገው ሎወር ግሬድ ስለሚሰጥ ቡና ይወርዳል። እና ይሄ ፕሮሰሱ ቃምጥት መጣ። ማንኛውም ማበጠሪያ ቤትም ሲገባ ቡና ይቀመሳል። ከተቀመሰ ደግሞ በኋላ ግሬድ ይሰጠዋል። በዛ ልክ ነው ቫልዩ ተሰጥቶት ይሄ ቡና በዚህ ዋጋ ተብሎ የሚሸጥ። እሺ እስቲ እንግዲህ ታሳይኛለሽ። እኔ እንኳን ያው እርሳሱን ያስኩት እንደዚህ ለማለት ሳይሆን አንቺ ተቀምሽና እያሳይሽኝ እንሄዳለን። እዚህ ጋር ያየሁት ፍሬግረንስ አለ፣ ፍሌቨር፣ አሲዲቲ፣ ቦዲ ዩኒፎርሚቲ፣ ክሊን ካፕ እና ኦቨርኦል አለ ማለት ነው። ስለዚህ 1 2 3 4 5 6 ስታንዳርዶች ነው ያሉት፣ 6 ፓራሜትሮች። አሁን ይሄው 6 ፓራሜትር አለ። እያንዳንዱ እስከ 6 ተነስቶ እስከ 10 ድረስ ነው። ቡና ከ6 በታች አይሰጠውም ቫልዩ። ከ6 እስከ 10 ነው። ይሄ ጀስት ኦቨርኦል ልልህ ነው እንጂ አንድ ሰው ከ2 ወር እስከ 3 ወር ወስዶ የሚማረው ትምህርት ነው። ምክንያቱም መጀመሪያ ሴንሰሪን አንደርስታንድ ማድረግ አለብን። ምክንያቱም ሁላችንም የመቅመስና ቀምሰን ደግሞ ይሄ ነው ብለን የመስጠት ተሰጥኦ የለንም። ያ መጀመሪያ መዳበር አለበት። ያ ደግሞ የሚዳብረው ደግሞ በጨው በሎሚ፣ ምክንያቱም የአሲዲቲ ሌቭሏን ራሱ ማወቅ አለበት። ምክንያቱም እኛ አሁን ሁሉን ነገር መረረ ነው የምንለው። ሀው መረረ፣ ምን ያህል ነው የመረረው? በመምረርስ መሀል ደግሞ ጣፋጭነት አለ ወይ? በመምረርስ መሀል ደግሞ ውፍረት አለ ወይ? ቦዲ አሁን ስንል አፋችን ላይ አሁን ክብድ ካለን ቦዲ አለው ማለት ነው። ወፍራም ቡና እንላለን እኛ በተለምዶ። ግን ከዛም ባለፈ ነው ወፍራም ቡና ስንል ምን ያህል ነው፣ ምን ያህል ኤክስቴንት ነው የወፈረው? ወይም ደግሞ አሁን ወይ ይሄ ቡና ቀጥሏል እንላለን። አሁን ቦዲው ላይ ማለት ላላ ካለብን ምላስ ላይ ያዝ ካላደረገብህ። ግን እንደዛም ሆኖ ደግሞ ቡናዎቹ ደግሞ የሚገርም ፍሌቨር ደግሞ ያላቸው ቡና። አሁን እኔ በጣም የምወደው ቡና የጉጂ ቡና ኮምፕሌክስ የሆነ ፍሌቨር ነው። ቸኮሌት ታገኝበታለህ፣ ሲትረስ አለበት። እንደገና ደግሞ ትንሽ ደግሞ እንደ ነትስ ነገር ፊል ታደርገዋለህ። እና ያንን ሁሉ አውቀህ ለመናገር ይሄንን ሌቭሉ መጀመሪያ የሴንሰሪ እንትን ከዚህ ምላስ አፍንጫ ላይ ጉሮሮ ጋር ያለውን ነገር ማወቅ አለብህ። ስፔሻሊ የመጨረሻው የምላሳችን ጥጉ ላይ ያለው እሱ ነው ፒክ የሚያደርገው። ምክንያቱም ታፕ ስናደርግ ወደ ኋላ ስለሆነ የምንወስደው በዛ ነው ሴንስ የምናደርገው። ግን ወደ ኋላ ልመልስክና አሁን እኛ ጋር ኢትዮጵያ ቡና እንላለን። አሁን ልክ እንደነገርኩህ የተለያየ ሪጅን አለን። ሀገራችን ላይ ራሱ በጣም የተለያዩ ጂንስ ነው ያሉት። አሁን በተለምዶ ሀረር፣ ይርጋ ጨፌ ወይም ከፋ፣ ቦንጋ እንላለን። ግን ከዛም ባለፈ ከሪጅን ውጪ ብዙ ያልተለመዱ በተለያዩ ቦታ አሁን የከምባታ ቡና አለ፣ የወላይታ ቡና አለ፣ ባሌ ጎባ ቡና አለ። ግን ያን ያህል አልተለመዱትም ቡናዎቹ። ያው በዛም በዚህ ሜሎ ስለሚመጡ እኛ የያዝናቸውን አጫጭር ወይም የተለመዱ ስሞችን ነው ይዘን ያለ ነው እስካሁን ድረስ። ግን አንደኛው አካዳሚው ላይ አሁን ስንመጣ የተማረ የሰው ኃይል አገራችን ላይ ኢትዮጵያ ኦልሞስት 125 ሚሊዮን 70% ባለሳሳት ወጣት ነው። ከ19 እስከ 32 ወይም እስከ 29 ዓመት የምትለው እና ብዙ ለስራ ለአዲስ ስራ ሬዲ የሆነ ወጣት አለን። አሁን ደግሞ እንደምታየው ብዙም ወጣቱ ሾርት ነገር ላይ ነው ፎከስ እያደረገ ያለው። አቴንሽን ስፓንም የለም እና ይሄ ስኪል ላይ ፎከስ ማድረጉ አጭር ጊዜም ብትሆን ስኪል ላይ ፎከስ አድርጎ መስራቱ ኢንካምን በጣም ጀነሬት ለማድረግ ይረዳል ብለንም እናያለን። እንደገና ደግሞ አሁን በአሁኑ ሰዓት ሀገራችን ሬሚታንስ አንደኛ የሚገባበት ትልቁ ነገር ስኪል ነው። ስኪል ኤክስፖርት ይደረጋል። ስኪል ደግሞ ኤክስፖርት የሚደረገው ብዙዎቹ አረብ ሀገራት ላይ ነው። አረብ ሀገራት ላይ ደግሞ ከዚህ በፊት በሰራነው ሪሰርች የሚያሳየው ምንድነው? ሞስት ኦፍ ደም ካፌዎች አሉ። አካባቢው ላይ ያሉ የሀገሩ ተወላጆች ስለማይሰሩ ፎሪነር ነው የሚሰሩት። ፎሪነሮቹ ደግሞ ከየት ነው የመጡት ስንል ከቪየትናም፣ ከፊሊፒንስ ቋንቋውን እንኳን በስነ ስርዓት መግባባት የማይችሉ ናቸው። ግን በስነ ስርዓት ቡናውን አውርደው ያቀርባሉ። ምክንያቱም የቡና ቋንቋ ልክ እንደ ቢዝነስ ተርም ተመሳሳይ ተርም ነው። ኤስፕሬሶ ከተባለ ሁሉም ቦታ ኤስፕሬሶ ነው። ልክ ነው። ያንን ስታንዳርድ አለው። ስለዚህ እኛ ሀገር ግን በጣም ብዙ ጊዜ ኤክስፖርት እያደረግን ያለ ነው የሃውስ ሆልድ ወይም የቤት ሰራተኞች ናቸው። ስለዚህ ከዛም አልፎ ይሄም ይታያል። ነገ ጠዋት ይሄ ስኪል ላይ እኛ ብቻ አይደለንም። አሁን በጣም ብዙ የተለያዩ ትሬኒንግ አካዳሚዎች እየተከፈቱ ነው ያሉትና እንደዚህ እንደ እጅ ተሰባስቦ ቢሰራ ለሀገራችንም ትልቅ ሬሚታንስ። ምክንያቱም የቡናው ቃና ለማወቅ ከኛ በላይ ይከብዳል። ሌላውን የራሳችን ምክንያቱም አድገንበታል። ያንን ላይ ካፒታላይዝ ብቻ ማድረግ ነው የሚጠበቅብን። እውቀት ላይ ብቻ መስራት
እሱ ላይ ከሰራን ግን ነገ ጠዋትም ትልቅ ለሀገራችን ሬሚታንስ የሚያስገባ ምክንያቱም ስኪል ኤክስፖርት ስናደርግ የተማረ የሰው ኃይል ባሪስታ ለምን ኤክስፖርት አይደረግም? ይደረጋል። ልክ እሱ ላይ ነው ፎከስ አድርገን የተነሳንበት። አሁን እዚህ ላይ ያሉት ስንት አይነት ናቸው? እዚህ አሁን 3 ካፕ አለን። እሺ የትኛው እንደሆነ እነግርሃለሁ። ፕሮሰስ እንግዲህ 11.5 ሲደረግ እንዴት ነው ለመቅመስ? 11.5 ቡና ነው የተፈጨው፣ ግራም ቡና። ሁሉም ተመሳሳይ ነው፣ የአንድ ኦሪጂን ነው። አሁን እዚህ ጋር ስንቀምጥ ይሄን አንቀላቅለው። ኦኬ የአንድ ኦሪጂን ነው የመጣው፣ እሱን አሁን እንቀምሳለን። ይሄ አንድ ኦሪጂን፣ ይሄ ሌላ ኦሪጂን፣ ይሄ ሌላ ኦሪጂን። ሁሉም ግን ሚዲየም ሮስት ናቸው። ኦኬ ይሄ ግራይንዲንጉ ነው የሚለያየው። በአምስቱ የተቀያየረው ወይ ግራይንዲንጉ ነው የሚለያየው ወይስ አይደለም? ቡና ካፕ ሲደረግ በመጀመሪያ ደረጃ አሁን ቡና የመጣ ሶርት ተደርጓል እንበል። ምንድነው ማዳበሪያ ውስጥ ተቀምጧል ወይ ጆንያ ውስጥ ተቀምጧል፣ ስቶር ተደርጓል ዌር ሃውስ። 5 የተደረገበት ምክንያት ከአንድ ቦታ ነው ከአንድ ቦታ ተወቅቶ ነው የምትመጣው። ግን አንዳንድ ጊዜ ዲፌክት ይፈጠራል። ራሱ 100 ግራም ብለህ ካወጣኸው ቡና ላይ ራሱ የተበላሸ ቡና ልታገኝ ትችላለህ። በዚህ ነው ቬሪፋይ ልታደርገው የምትችለው። 5 ሳምፕል መሆን አለበት። ምክንያቱም አሁን ዩኒፎርሚቲ ያለው እዛ ላይ ለዛ ነው 5 ካፕ ዩኒፎርም ካልሆነ፣ ምክንያቱም አንዱ ጋር ወይ ሞልድ ልታገኝ ትችላለህ ወይም ሌላ አይነት ዲፈረንት ዲፌክት ሊኖር ይችላል። ያንን ሴስ ካደረገው ይሄ ቡና ይወድቃል። ስለዚህ ምንድነው የምናደርገው? የቱ ጋር ነው የተገኘው ዲፌክቱ ብለን ተመልሰን እንደገና እንቀምሳለን ከተመሳሳይ ጁት ባግ ላይ። መጀመሪያ ፍራግራንስ ነው አይደለ? እሺ እንደዚህ ነው። እንግዲህ ከዚህ ቀጥሎ እንዲህ ውሃ ከተሞላ በኋላ ምንድን ነው የሚደረገው? አሁን እናሸታለን። ፍራግራንስ ይባላል። 2 ጊዜ ነው። 2 ነው። አሁን እንደዚህ ቀለል አድርገን ፈን ክላስ አደረግ ነው እንጂ ሁሉ ድምፅ አካባቢ ላይ ያለው ነገር ማተር ያደርጋል ሴንሰሪት ላይ። ስለዚህ በጣም ጸጥ ያለ ኤንቫይሮንመንት መሆን አለበት። ፎሎ መደራረግ አለበት ስቴፖቹ ክላስ ላይ ስንወስድ ማለት ነው። ካለበለዚያ እያንዳንዱ አሁን ሴንስ የምናደርገው ቅድም አሁን ከተፈጨ በኋላ ቡናውን ፍራግራንሱን ስናሸትና አሁን ስናሸት ለውጥ አለ። ውሃው እየገባ ሲመጣ ኤክስትራክት እያደረገ በራሱ ጊዜ ለውጥ እያመጣ ስለሚመጣ በጣም ሴንሲቲቭ መሆን አለብን እዚህ ጋር ራሱ። ስለዚህ ሳይለንት ሆኖ ጸጥ ብሎ ምንም ነገር ዲስትራክሽን ሳይኖረው ነው። ያው ቀረጻ ላይ ብዬ ነው እንጂ ይሄም አይፈቀድም። እሺ አሁን ብንቀምስ እንትን ያደርጋል ያቃጥላልም። እንደገናም ደግሞ ፍሌቨሩን ኮንትራክት እያደረገ አይወስድም። ስለዚህ እንጠብቀዋለን 5 ደቂቃ። ኤቭሪ ቡና እንግዲህ የምናየው ከሀገር የሚወጣ ይሄንን ፕሮሰስ ሳያልፍ በህግ ደግሞ አንድ ቡናን ከቀመስክ በኋላ ኤክስፖርት ላይ ስትሰራ ለ6 ወር ሳምፕሉ መቀመጥ አለበት። ባየሮች ኮምፕሌን ቢያመጡ የተሰጠን ቡና እኛ መጀመሪያ የቀመስነው ቡና አይደለም ቢሉ አንተ you need to have የምትመለስበት። ምክንያቱም እቺ ወረቀት ናት ገበያ የምታመጣው። ይሄንን ትልካለህ፣ ካፓችን ስኮር አድርገናል፣ ይሄ ቡና ይሄ ነው ብሎ ስኮር በሰጠው ቡና ነው ባየሩ ተማምኖ የሚገዛው ይሄ ቡና። ይሄ ላይክ ቫልዩ ካርድ ልንለው እንችላለን። እንደ ቫልዩ ይሄን ስፔሻሊቲ ኮፊ አሶሲዬሽን ያወጣው የቡና ካፒንግ እንትን ነው። ሁሉም ቦታ የሚጠቀምበት ፎርም ነው። ሌላ አንድ ከትምህርተኛ ያገኘነው ሲኪዋይ ላይም ሲኪዋይ ማለት ኮፊ ኳሊቲ ኢንስቲትዩሽን እነሱ ናቸው። እስከዛሬ እዛ ጋር የተለያዩ መጽሐፎች አሉ ጊዜ ኖሮ ካያቸው ቡና ላይ ሲሰራ ቫሊዴሽን ብለው ያወጡት እነሱ ናቸው። 88 ቴስት አለ እና ብዙዎቹ ቴስት ወይ ብዙዎቹ ፍሌቨር ስማቸው ለኢትዮጵያ ወይም እንደኛ አይነት ኢንዲጂነስ ቡና አብቃይ ሀገራት ላይ ፋሚሊያር አይደሉም። አንድ ነገር አሁን እኛ ራሱ መካተት አለበት ብለን የምናስበውም ሌሎችም እየሰሩበት ያሉት አሁን እኛ ጋር ቡና በተለምዶዋ ስታድግ አካባቢ ላይ ያለውን ነገር ሰብስባ ነው የምታድገው። 3 ዓመት ሲያድግ 3 ዓመቱም ላይም እዛ አካባቢ የሚያድጉት ሌሎች ክሮፕን ቴስት ይወስዳል። ፍሌቨር አለው። ልብስ እንኳን ታጥቦ የሚደፋበት ከሆነ አካባቢ ላይ ብዙ ጎቹ አሁን ክፍለ ሀገር ላይ ስትሄድ ቡና አብቃይ ስታያቸው ከጎናቸው ነው ቡና ያለው እዛው በሩ ጋር ወረድ ስትል ማለት ነው። እንደዛ እንኳን ካረጉበት ያንን ፍሌቨር ይዞ ነው የሚሄደው እና አንደኛ ነገር ኮምፕሌክስ ፍሌቨሩ የሚመጣው ከዛ ነው።
ከዛም ደግሞ ባሻገር ግን አሁን እንደ ተልባ እንደ ኑግ የራሳችን የሆነ ኢንዲጂነስ ሲሆኑ በአማርኛ ገበሬው ኮምፎርታብል ሆኖ ሊናገር የሚችላቸውን ግሬንስ ይዞ ነው የሚሄደው እና እነሱ እዚህ ውስጥ አልተካተቱም። አሁን እኔ ወይም እኛ በአቅማችን ትንሽ ነን ብዬ ስለማስብ ያንን ላይ ኢምፓክት ለማድረግ ገና ነን፣ ግን እንደ አሶሲዬሽን ሊሰራበት የሚገባው ነገር ነው። ምክንያቱም የኛ ፍሌቨርን ራሱ የኛን ቴስት እኛ ላይ ያሉትን የተለያዩ አይነት የሚበቅሉ እንትኖችን ቡና ይዞ እስካደገ ድረስ ቡናው ያንን ጣዕም ይዞ ነው የሚመጣው። ስለዚህ እነሱን ደግሞ ለመናገር የግድ እንግሊዝኛ ማወቅ አይጠበቅበትም፣ ወይም ደግሞ የግድ ተመሳሳይ የሆኑ የፍሌቨር እንትኖች ጋር ወስዶ ዓለም አቀፍ ደረጃ መወጣት ያለበት። ጤና አዳም አሁን አለ። አሁን እኛ ነን ጤና አዳምን ቡና ውስጥ መከተው። ቡናውን ግን ቴስት ስታደርገው ግን ጤና አዳምን ልታገኝ ትችላለህ። አብሽን ልታገኝ እዛ አካባቢ ላይ ጤና አዳም ስለነበረ እንግዲህ ቡናው የሚቀመሰው ከቀዘቀዘ በኋላ ወይም 5 ደቂቃ ከተወሰደ በኋላ ነው ብለሽኛል። እስከዛ እኔና አንቺ ጥያቄዎችን ልቀጥል። እሺ፣ ይሄንን የቡና ስኪልስ አካዳሚ አሁን ያለነው ቦሌ ቡልቡላ ሪፈንቲ ነው። ሌላ ብራንቾችም ላይ ትሰጫለሽ? ከረንትሊ ቦሌ ቡልቡላ ላይ ያለነው፣ ግን አሁን እኛ መጀመሪያ ወደ ኋላ አሁንም ልመልስክና የዚህን ትሬኒንግ አካዳሚ ኮንሴፕት አንስተን እንትን ስንል ቅድም እየነገርኩ የነበሩት 2 ኢንስቲትዩሽን ናቸው ዓለም ላይ ስፔሻሊቲ ኮፊ አሶሲዬሽን እና ሲኪዋይ ደግሞ ኮፊ ኳሊቲ ኢንስቲትዩሽን ኪው ግሬደር የሚያደርጉት ማሰልጠንም መጽሐፉንም ሞዴሉንም ብዙ ነገሩን የሚያመጡት እነሱ ናቸው። ይሄ ከዚህ ፎርም ጀምሮ ስታንዳርድ ያወጡለት ማለት ነው። ወደኛ ሀገር ሲመጣ የግድ ሁሉንም ሰው ወይ እንግሊዝኛ መቻል አለበት፣ ፍሉዌንት መሆን አለበት አንደርስታንድ ለማድረግ ተርሞቹን፣ ይሄ የፍሌቨር ዊሎቹን እንዳለ የኮፊ ፉል ቫልዩ ቼኑን ማለት ነው። በእኛ ሀገር ስታንዳርድ ግን አልተሰራም ነበር። እኛ ምንድን ያደረግነው ከተለያዩ ካነበብናቸው መጽሐፍ ከተለያዩ ትሬነሮችም ብዙ አስተማሪዎችም አግዘውን ሞዱል ነው የቀረጽነው። ያንን ሞዱል ከቀረጽን በኋላ ወደ አንድ ሰው ደግሞ ይሄንን ከፍሎበት ነው የሚማረው። ከተማረ ከወሰደ በኋላ ወስዶ ስራ ላይ ሄዶ አፕሊኬት አድርጎ አክሬዲት ሆኖ ካልሰራው እስቲል አሁን ልናስተካከል ከምንለው ምንም የሚለየን ነገር የለም። አክሬዲቴሽን ከሌለው ምንም ሄዶ ሰርቶበት ካልተለወጠበት ወይም እውቅና ካልተሰጠው የለውም ብለን ቲቤት ጋር ሄድ ነው። ሞዱላችን በቲቤት አክሬዲት አስደረገ። ምክንያቱም አንድ ሰው እንደዚህ አይነት ትምህርት ሲማር ምን ያህል ሰዓት መማር አለበት? እንዴት ነውስ ሊገባው የሚችለው? እንዴት አይነት አስተማመር ነው መስጠት ያለብን? ምክንያቱም እኛ አስተማሪዎች አይደለንም። እነዛ ፕሮፌሽናል በሆኑ ዶክተሮች አብረውን አግዘውን ረጅም ጊዜ የወሰደ ጊዜ እንትን ነበረ አክሬዲት ማድረጉ። ካሪኩለሙ ተቀረጸ። በዛ ይሄ ካሪኩለሙን ስናስቀርጽ ምን ከፈተልን? አብሮ ከነሱ ጋር የመስራት። ምክንያቱም እነሱ የሚፈልጉት ሴክተር ነው። ቅድም እንዳወራ ነው ኤክስፖርት መደረግ አለበት። ስኪልን ደግሞ ኤክስፖርት ስናደርግ እነኚህ ፖሊቴክኒኮች ናቸው ወርደው ተደራሽነትን ይዘው ታች ካለው ማህበረሰብ ወጣቱን ሞር እያገኙ ያሉት። አሁን የቡና ማስተማርም ላይ እንበለው እንደዚህ ካፒንግም ላይ ንግዱም ላይ እንግዲህ እንደ ባለድርሻ አካል የምጠይቅሽ ነገር አለ። ቻሌንጁ ምንድን ነው? አሁን ዋናው እንደዚህ ስኪልድ የሆነ ሌበር ለማውጣትም ከዛም ደግሞ የኢትዮጵያ ቡና ጥሩ ሆኖ ፐርፎርም እንዳያደርግ የሚያደርግባቸው ምክንያቶች ምንድን ናቸው? ቻሌንጁ አንድ ነገር ብቻ አለ። ስኪልድ የሆነ ሌበሩ ጋር ከሱ ብነሳልክ እኛ በራሳችን እስከዛሬ ድረስ 110 ምናምን የሚሆን ሰው አሰልጠናል። ሴክተሩ ላይ አንድ የምናደርገው ነገር እኛ ምንድነው ፕሌስ ነው የምናደርገው። የተሰለጠነውን ኃይል ከሚፈለጉ ስፔሻሊ አሁን ባሪስታው ላይ ፎከስ ብናደርግ በጣም ብዙ ካፌዎች ብዙ ጊዜ በየቀኑ ነው ባሪስታ የሚቀያየረው፣ ዌተር የሚቀያየረው። ምክንያቱም ትንሽ ሲሰለጥን ተማሪዎቹም የተሻለ ስራ ስለሚፈልጉ ኮሚትመንት የላቸውም። ስለዚህ ወጣቱ እንትን የለውም፣ ሎያሊቲ የለውም ለሴክተሩ ወይም ለሚሰራበት ስራ። አንደርስታንድ አት ዘ ኤንድ ሳንቲም ነው ሁሉ ነገር። ግን ደግሞ የሆነ ነገር ላይ ረገጥ አድርገህ ትንሽ ጊዜ ካልሰራህበት ለውጥ ይመጣል ማለትም ይከብዳል። ስለዚህ ትንሽ እኛ አሁን በሴክተሩ ያየነው ነገር ምንድነው ማይንድ ሴት ነው። ማይንድ ሴት ላይ ይሄ ነገርን ከኔ ይጠበቅብኛል ብሎ ዲቮትድ ሆኖ በጊዜ መምጣት፣ የራስን ፐርሰናል ሃይጂንን መጠበቅ፣ ኮሚኒኬሽን ስኪልን ማየት። አሁን በአሁኑ ሰዓት ብዙ ነገር ኢንተርኔት ላይ አለ። ቲክቶክ ስላይድ እየተደረገ ዝም ብሎ ጊዜን ከመፍጀት ሞር ፎከስድ አድርገው ራሴ እንዴት አድርጌ ሊለውጥ ነገር ላይ ቢሰራበት ለውጥ አለ። ስለዚህ ስኪሉ ላይ አጭርም ጊዜ ኩዊክ መኒም ስለሚያገኙ እንደሆነ አላቅም የሚሰጣቸውን ነገር ሪስፔክት አድርጎ መቀጠል ላይ ትንሽ ክፍተት አይተንበታል። ለማስተካከል እየሞከር ነው። ግን ይሄ እንደ አንድ ባለድርሻ አካል እኛ ብቻ የምናስተካክለው ነገር አይደለም።
ቡና ላይ ደግሞ መስራት በጣም ተጋኗል። ቡና ሲባል ሁሉ ሰው እንግዲህ ኤክስፖርተር ሲባል ትልቅ ሀብታም እንደሆነ ገንዘብ ያለበት ሴክተር ነው መስሎ፣ ግን ሴክተሩ ላይ ደግሞ ስትመጣ ደግሞ ገንዘቡን ለማግኘት ብዙ መስዋዕትነት ነው የሚከፈለው። እንደ አገር ደግሞ ቫሊዩ አዲድ ላይ አልሰራንም። ቡናውን አረንጓዴውን ነው ኤክስፖርት የሚደረገው። አረንጓዴውን ቡና ኤክስፖርት ሬዲዩስ አድርጎ ቡናው ላይ ቫሊዩ አድድ ላይ ወይም ሮስትድ የሆኑ ቡናዎችን ኤክስፖርት ለማድረግ አልለመደም የዓለም ገበያ የኢትዮጵያ ቡና። የኢትዮጵያ ቡና በጥሬ ቡና ነው የተለመደው። ስለዚህ እሱን ደግሞ ለማስለመድ ደግሞ it takes time። ያቺ ቫሊዩ አድድ ቢደረግ የተሻለ ዋጋ ኖሮት የተሻለ ኳሊቲም ላይ ኢትዮጵያ ተወዳዳሪ የተሻለ ኳሊቲ መምጣት እንችላለን። ሞር ስራ መፍጠር ይቻላል። ምክንያቱም ቡናው ቫልዩ አዲድ ተደርጎ ሲሰራ ሮስት የሚያደርግ ሰው ይኖራል፣ ቡናው የሚለቅም ሰው ይኖራል። ከታች ጀምሮ ሙሉ ቫልዩ ቼን መሰራት አለበት። ስለዚህ አትሊስት አንድ ካምፓኒ 13 እና 15 ሰው ሊቀጥር ይችላል። አሁን ግን ኤክስፖርት ስንል ግን አንድ ኤክስፖርት ማኔጀር እና ዌርሃውስ ነው የሚያስፈልግ፣ ወይም ዶክሜንቴሽን የሚሰራ ካፕ የሚያደርግ ደግሞ ያንተ የግድ መሆን የለበትም። ከሰው አውትሶርስ ታደርገዋለህ። ስለዚህ ያ ላይ ቢሰራበት ግን ይሄ እንደ ዳግማዊት ወይም እንደ ቡና ስኪል ሳይሆን ሁሉም ቡናው ላይ ያለ ሰው ኢንቨስት ባክ ቢያደርጉበት ለውጥ ይመጣል ብዬ አስባለሁ። በጣም አሪፍ ቴንክ ዩ ዳጊ። ኦኬ እንደዚህ ነው የሚደረገው። ደስ የሚል ኮምፕሌክስ ነው። ቸኮሌት ነገር አለው። ኦኬ አሁን ቅድም ያልኩሽ ነገር ሊሆን ነው። ምን አንድ አይነት ነው የሚሆንብኝ አላልኩሽም? ፓለቴ ገና ነው። እሱ ገና ስላልተሰራበት ነው። ሴንሰሪ ላይ ትሬኒንግ ስትወስድ እውነቱን የሆነ ተብሎ ሲተሳብ የሆነ የራሱ አይነት ፍሌቨር ያመጣል። አዎ ኦኬ ብትን ስታደርገው በጣም ኮምፕሌክስ የሆነ ሳይንስ ነው ዳጊ። እንግዲህ እናንተ ስትጠጡ ኢትዮጵያ ይሄን ያህል ቡና ኤክስፖርት አደረገች ሲባል እኔ ጧት ተነስቼ የምነጫነጭበት የገቢ ምንጫችን የተባለው ለዚህ ነው። አሁን የሱ አየሻ አሁን አይሻ ትክክለኛ ሰው ያውን ቀጠን ያለ ነው። ያንተ በጣም ቸኮሌት ነው። ይሄ አሁን ይሄ እንደ አሜሪካኑ አይነት ጣዕም አለው። ላላ ያለ ነው። ይሄ መሀከል ላይ ነው። ያኛው ጠንከር ያለ። መጀመሪያ አንድ ሰው ቡናን መለየት መቻል አለበት። ያው ይሄ ፍሌቨሩን አሁን ለምሳሌ ቾኮሌት የሚለው አሲዲክ የሆነ ነገር አለው። እነዛን ነገር ፍሌቨሮች ሪኮግናይዝ የምታደርጊው ታሪኩን ስታቂ ነው እንጂ ማሽን አጠቃቀሙን ስለቻለ ባሪስታ ነው ለማለት ለኔ ይከብደኛል። ምክንያቱም ኢትዮጵያ ላይ ነው ወይም እዚህ ነው ባሪስታ ያን ያህል ያልተከበረ ስራ። እኔ ባሪስታ ቴራፒ ነው ብዬ አምናለሁ። ምክንያቱም ተመሳሳይ አሁን አንተ የት ነው ቡና መጠጣል ካል ተመሳሳይ ቦታ ላይ ስትሄድ ከዛ ሰውዬ ጋር ገና ቃላብን ሲያይ የምትፈልገውን ቡና ማወቅ አለበት። ስለዚህ ያ ሰው አንዳንዴ እኮ ማውራት ትፈልጋለህ፣ አንዳንዴ ደግሞ ማውራት አትፈልግም። ስለዚህ እንደ ሙድህ አይቶ የምትፈልገውን ቁጭ አድርጎልህ ሂሳብን ከፍለህ ትሄዳለህ። ስላወክ ነው የምትፈልገውን። እና እኔ መጀመሪያ ጊዜ ውጭ ያለው ያስተማረችኝ ሴትዮ ምንድን ያለችኝ ቡናው ራሱ ቴምፕሬቸሩ አፈላሉ ቴምፕሬቸሩ ማተር ያደርጋል። ከስተመርን ይመልሳል፣ ከስተመርን ያመጣል። ማቃጠል የለበትም፣ መቀዝቀዝ የለበትም። ቴምፕሬቸሩ ራይት ቴምፕሬቸር ሲሆን የሚገርም ምን ትል ነበር፣ ቴካዌይ ነበረ ኮፊ ሾፔና ሰውየው ይሄን እስኪከፍል ድረስ ሌላ አዞሽ ይሄዳል ትል ነበር። ኤንድ ኢትስ ሃፕኒንግ ራይት ቴምፕሬቸር ሰጠው እዛው ጅው አድርገው ይጠጡትና ሌላ አዞ ይሄዳል። ይሄንን ራሱ አንደርስታንድ ለማድረግ ሰው መጀመሪያ ስለዚህ ቡናውን በደንብ ማወቅ አለበት፣ እንደ ሳይንሱ ማለት ነው። ሂስትሪውን ማወቅ አለበት፣ ከየት እንደመጣ ሰው ምንድነው የሚፈልገው፣ ቴስት በድ እንዴት ነው የሚሰራው። ሁሉ ሰው አሁን ትኩስ ቡና ከሆነ ቁጭ ነው የሚለው ይዞት ጊዜ ይፈልጋል። እኔና አንቺ ቅድም እንዳወራነው እስኪ ቀዘቅስ እና ሴክተሩ የተማረ ኃይል ከመፈለጉም ባሻገር አክሬዲትድ የሆነ የሰው ኃይል ከመፈለጉም ባሻገር እውቀት ላይ ደግሞ አውቆ የሚሰራ የሰው ኃይል ይፈልጋል። አውቆ የሚሰራው የሰው ኃይል
ቬሪፋይ ማድረግ ይችላል። ይሄንን ቡና ባሪስታ አሁን ቡና ይመጣል ይሄ ቡና እኔ አልሰጥም ለከስተመሮች ማሽኔን ያበላሽብኛል የተቃጠለ ቡና ነው ብሎ እንዲመልስ ማወቅ አለበት መጀመሪያ ምንድን ነው የሆነው ቡናውን ሲያየው ማለት ነው። እሱን ነው ለማድረግ እየሞከርን ያለ ነው። በጣም አሪፍ። እንግዲህ ዛሬ ሁለተኛ ሙያ ሊሆን የሚችል ከዚህ ከአዘጋጅና አቅራቢነት በዘለለ እስቲ የኮፊ ካፒንግ ከመጠጣት በዘለለ የኮፊ ካፒንግን ትንሽ ኢንትረስት ስፓርክ አድርገሽብኛል። እስቲ አስቤበት እንግዲህ ወይ መጣና መዘገባለሁ። እናመሰግናለን። በጣም እናመሰግናለን ዳጊ። ቴንክ ዩ ሶ ማች።